በስላሴ ስም ሩታ እኮ ምንም ነገር ብታደርግ ማለት ነው በቃ ሩታ እንደ ጠላት አለ አይደለ እሱን መበቀል ነው የፈለገችው። የእናቱ ልጅ ግን ምን ሆኖ ነው በዚህ ያህል ህይወቱን የሚያመሰቃቅለው እንዴ? ማለት እዚህ ጋር ምንም በቃ ምንም የምሬ ነው የምላችሁ። በስነ ስርዓት የጥንቀላ ስራ ነው። እኔ መረጃም ስላለኝ ነው መሰለኝ እርግጠኛ ሆኛለሁ። እናንተ ግን የልጇ አባት ነው እኮ ብትመልሰው ምን አለ ምናምን ልትሉ ትችላላችሁ። ይሄ የጥንቀላ ስራ ነው። በቃ እንዲህ አብርሽን ተመልከቱ። እኔ ለምንድን ነው ማታምኑኝ? አብርሽን እዩት እንዴት ምን እንዳልታውቃላችሁ። እኔ እንደ እህቴ ነው ማይሽ፣ እንደ እህቱ እያየ ነው ያስረገዛት፣ እንደ እህቱ እያየ ነው ያ ሁሉ አሪፍ ምሽቶችን አብራት ያሳለፈው። አረ በኢየሱስ ስም፣ አረ በኢየሱስ ስም ይሄ ሁን ተብሎ የተደረገ እኔ ሩታ በስማም እኔ ሩታ በአሁኑ ሰዓት እኔ አንቺን መስደብም አልፈልግም፣ ግን በጣም የወረደ ስራ ነው የሰራሽው። የእውነት ማለት እኔ እንጃ ምን ያህል እርካታ እንደምታገኝ እኔ ሊገባኝ አልቻለም። የእውነቴን ነው የምላችሁ። እኔ ሩታ ላይ በጣም ነው ያዘንኩት። እንዴት ማለት እዚች ጋር የልጇ አባት እኮ ነው ቤተሰብ እንዲህ ልጇ እኮ ይሄን ቪዲዮ ያያል። እንዲህ ደግሞ ሳንፋታ ምናምን ብዙ ነገር እያደረግሽ ምናምን አለች። እንዲህ ሄርሜላ እኮ ገና ሳትመጣ ነው ሩታ የፍቺ ወረቀት እየያዘች እየዞረች የነበረው። እኛ ማስረጃ አለን እኮ። እንዲህ ሲቀጥል ደግሞ አብርሽን ይሄ ሁሉ መታመት ሳትሄዱ ጠንቋይ ቤት ጥንቁልና ሳትሄዱ እኮ አብርሽን መመለስ ምትችይ ከሆነ ትችያለሽ። ካልቻልሽ ደግሞ በመተት ያመጣሽው ወንድ ምንም ነገር አይጠቅምሽም። ልጁ እኮ ደንዝዟል። እውነት እንደዚህ እያለ በቃ የሚያወራው ነገር ራሱ እንትና ኤፍሬም ወንድሜ ነው፣ ሩታ ደግሞ ሚስቴ ናት። እሱን እናውቃለን እኮ ምንም። ከዛ ምን አለው ለኤፍሬም ይዛሃቸው ሂድ፣ ለኤፍሬም ይዛሃቸው ሂድ። የሚያወራውን ራሱ አያውቅም። ገባችኋ? ኤፍሬም እንዳመጣቸው አይነት ነው የሚያወራው። ሲጀምር አብርሽ ከራሱ ጋር አይደለም። እውነቴን ነው የምላችሁ። እኔ በቃ ዛሬ ምንም ነገር ባወራ ማለት በቃ ግራ ነው የገባኝ። የእውነት ግን በዚህን ያህል ጭካኔ እህት በኢየሱስ ስም እኔ አሁን በቃ ሄርሜላ በጣም ነው ያሳዘነችኝ። አንደኛ በጣም ብዙ ተሰድባለች በሱ ቤተሰቧ ራሱ እኔ አውቃለሁኝ። ቤተሰቧ በጣም እንትን ብለዋታል፣ ተቆጥተዋታል። እንዳልኳቸው የተከበሩ ቤተሰብ ናቸው። እሷ አብርሽን ፈለጋ ብዙ በቃ ራሷን አውርዳ ጥላለች እና በዚህን ያህል በቃ ከወንድሟ አጠገብ እንደዚህ በቃ ጢቤ ሲጫወቱባት ሳይ በቃ አሳዘነችኝ። ወንድሟ ግን የገባው ነው፣ ችግር የለውም ይረዳታል። ግን አሁን ለምሳሌ አብርሽ ድጋሚ ሩታ እንትን ብለው መተቷንም ፈታለት ይሁን ሰይጣኑ ለቆት ድጋሚ ራሱ ቢመጣ ማለት ነው እንጃ በቃ እንጃ። ወንድሟ ሰው አያደርገውም። የሆነ ወንድሟም ከዚህ በፊት ምንም ነገር ብታደርግ ከጎናቸው ነበረ። አይታችኋል። እህቱ ስትሰደብ፣ ማንኛውም ወንድ እህቱ ስትሰደብ፣ እህቱ ስትወርድ፣ እህቱ ደግሞ ወንድ አፍቅራ እንደዚህ ስትወጣ ስትወርድ አይወድም። በእኛ በኢትዮጵያኖች ሴት እህታቸው ስትወደድ እንጂ እህታቸው ወዳ ለፍቅር ዋጋ ስትከፍል ወንድሞቻችን አይወዱም። እሱ ግን በእያንዳንዱ እርምጃ ከሄርሜላ ጎን ነበር፣ ሚኪ ማለት ነው። አሁን ግን ሚኪ ከሄርሜላ ጎን አይሆንም። ድጋሚ ሄርሜላ ለአብርሽ ቻንስ ከሰጠችው ከሄርሜላ ጎን አይሆንም። ምክንያቱም በጣም በሽቋል። ከንፈሩን እየመጠጠ እየተገተረ ምናምን ነበረ ማለት ነው። ሩታ ደግሞ በጣም እያፌዘች ሙድ እየያዘችባት እየቀለደችባት ነበር። ኤፋ ደግሞ እያቀሳሰረ ነበር። እኔ ቆይ ለአብርሽ ቤተሰብ የለውም እንዴ? አረ ቡዜ የት ነሽ እንዴ? እኔ እኮ ሜሴጅ ልኬልሻለሁ፣ ሜሴጄን አይተሻል። እንግዲህ ነገ አዲስ ነገር ካልፈጠርሽ በጣም ነው የምታናድጅኝ ቡዜ ማለት ነው የሆነ እና ሄርሜላ ስትወድቅ ጽንሱ የሆነ ነገር እንዳይሆን ፍሩ። የእውነት በቃ ሄርሜላ በጣም ነው የምታሳዝነው። ሄርሜላ አንጀቴን በላችኝ። የእውነቴን ነው የምላችሁ። በኢየሱስ ስም አትደውሉልኝ እባካችሁን፣ አትደውሉልኝ። እና በቃ እኔ በጣም ነው የተናደድኩት። የምሬን ነው የምላችሁ። ቁም ነገር በቃ ገባችኋ? ለምን መሰላችሁ? እዚች ጋ ማለት ነው ሩታ በቃ ይሄን ያህል ርቀት ትሄዳለች ብዬ ያልገመትኩም። እስከ ጥንቁልና ድረስ በተአምር እኔ ያልገመትኩም። ለምን መሰላችሁ?
የልጁ አባት ነው። ልጇ ይህን ቪዲዮ ያያል። አብርሽን በጥንቁልናም በመተትም በመታመተትም አመጣችሁ ምንም እንደማይጠቅማት ታውቃለች። ከዚህ በፊት እራሷ ናት ፍታኝ ብላ ተመላልሳ እንዲፈታት ያደረገችው። አሁን በድጋሚ ይሄንን ታደርጋለች ብዬ በፍጹም እኔ አላስብም፣ ግን አደረገችው ማለት ነው። እና ግን ደስ የሚለው ነገር ደግሞ ሄርሜላ ነቅታባታለች። ሄርሜላ ምንድን ያለችው? የዛትሽውን ነገር አደረግሽ ወይ ብላ እያለቻት ነበረ። ያ ማለት ሄርሜላ ሩታ እየዛተችባት የነበረውን አስታውሳለች ማለት ነው። ለማንኛውም አሁን እንግዲህ በቃ ይሰነብታል። ሄርሙ ሆስፒታል ገብታለች። ገባችኋ? ሄርሙ ሆስፒታል ገብታለች። ከዛ ደግሞ ነገ የሄርሙ ጉዳይ ነው የሚሆነው። ከዛ በኋላ ነው አብርሽንም ወደ ጸበል ሆነ ወደ ሆነበት የሚወሰደው ማለት ነው። ግን በጣም ነው በቃ እኔ ካጠገባቸው በሆን ድንጋይ አንስቼ ነበር ምፈነክታቸው። ወንድሟን ግን አደነኩት። በቃ ከንፈሩን ይሁን አለ አይደለ ላለመመታት ሰው እንትን ላለማለት ከንፈሩን ይመጣል። ተናዷል። ይሄ ቀይ ፊቱ ፈም ሆኗል። በቃ አለ አይደለ ስሜቱን በጣም እየተቆጣጠረ ነበር ማለት ነው። እንደዚህ ነርቨስ እየሆነ ነበር እና ሄርሜላ ደግሞ በጣም እያሰበች በቃ በጣም ሰርፕራይዝ ነው የሆነችው። እንዴ ማነሽ አንቺ እኮ ሌላ ትንሽ ነው የቀረው። በቃ ሄርሙ ስሟን እኮ ስሟን አውቆታል። የተደረገው ምንድነው? ያሳለፉትን ላይፍ እንዲረሳ ነው የተደረገው። ገባችኋል? ያሳለፉትን ላይፍ ዳሜጅ እንዲያደርገው ነው የተደረገው። እና ሌላው ምንድነው? ብዙ በድያቸዋለሁ ይቅርታ ብሎ ለሩታ እንግዲህ ሩታን እንዲረዳ ተደርጓል። በዚህ መተት ማለት ነው። እኔ በጣም ነው ያፈርኩት። ወይኔ አረ ሴት መሆኔ በጣም እንትን አለኝ። አረ ሄርሙ በምን ጣዕሟ። ሄርሙ እኮ በፍቅር ነው ክንፍ እብድ እንስፍስፍ ያደረገችው። የእውነቴን ነው የምላችሁ። በድሮ በቀረ በመተት በጠንቋይ ቤት ትሄዳላችሁ። ይህ እኮ ድሮ የቀረ ነው። ዛሬ እኮ ሁሉም በሃይማኖቱ ጠንካራ ሆኗል። ሙስሊሙን በእስልምና፣ ኦርቶዶክስን በኦርቶዶክስነቱ፣ ፕሮቴስታንት በእምነቱ፣ ካቶሊኩም እንደዛው አማኝ ሆነናል እኮ። እናንተ የምን ጥንቁልና ነው ያመጣችሁብን? የምን መድኃኒት አደንዝዝ ነው ያመጣችሁብን? እናንተ ህይወታችሁ ይፍዘዝ። በተለይ ኤፍሬም፣ እኔ ያቺስ ልጅ አላት፣ ለልጇ ስል ምንም አልላትም። ኤፍሬም ግን አፈር ብላ አንተ የከንቱ የሆነ ከካይሲ ወይኔ በቃ ባገኛቸው እኔ በቃ ኤፍሬምን በተለይ እውነት እንዲህ ወደሙ ላይ እንደዚህ በስላሴ ኃይልና ስልጣን ስም የለም። አብርሽ እንዳትፈርዱበት። ሄርሜላ ስትወድቅ ጭራሽም ትዝ አላለችውም። እንደዚህ በት ነው እያለ የነበረው